ሰላም ሰላም እህቶቼ ወንድሞቼ እንዴት ናችሁ? ግራር የምር ግራር ያው ሾህ ወይኔ ጉዴ! ዛሬ ደግሞ የሄድኩበት ሀገር ግራርም እሾህም ያለ እሾህ ማነው ስሙ? ጽድ ከዛ አሁን ቆይ ወዴት ምንድን ነው ስሙ? ይሄ ሹሹ ጽድ የሚባለው ይሄ ጽድ ነው። አሁን የምሄደው ማሳያችሁ እስኪ ምንድን ነው የሚባል ይሄ ጽድ አይደለም የሚባለው ወይስ ሹሹዋ? በወሎ አነጋገር ጽድ ዋላ ሽውሽዋ ነው የሚባለው። ጽድ የሆነ ይዋጋል መሰል ትንሽ ይህ ሽውሽዋ ነው የሚባለው፣ ግን እንደ ኢትዮጵያ አይሸትም። የኢትዮጵያው ይሸታል፣ ይጣፍጣል። ይሄ ግን ምንም ነገር ሽታ የለውም። በጣም ግን ቆንጆ ቆንጆ ዛፎች አሉ። አላቃቸውም ግን ስማቸውን እንጂ ብዙ ዛፎች አሉ። ይኸው እንግዲህ የሚመስለው ልክ እንደ ኢትዮጵያ አይደለ? ይሄ የፈረንጅ ግራር ነው የሚባለው፣ ነጭ ግራር። ይሄ የነጭ ግራር ነው የሚባለው። ለማንኛውም እዛ ወደ መታዋቸው እንደዚሁ እየተከሉና ለህፃናቶች መጫወቻ ትንሽ ርቃል፣ ለህፃናቶች መጫወቻ እየሰሩ ነው፣ ያዘጋጁ ነው። በጣም ደስ ይላል። ያው የሰዎች ጫጫታ እንዳይገባ ብዬ ትንሽ ከሰዎች እኔ ራቅ ብዬ ነው ተመልሼ እሄዳለሁ። ሰዎች ምሳ ይበላሉ፣ እኔ ደግሞ እየዞርኩ ነው ማለት ነው። ለመዝናናት አይደል የመጣሁት፣ ለዝናና ብዬ እየተዝናናሁ ነው። ምን ይመስላችኋል? ቆይ እናንተ ግን ሰብስክራይብ የምታደርጉት በሚዲያ ላይ ተገላልጦ የሚመጣውን ሰው ብቻ ነው? ፊቱን ለማየት ያም ብቻ ነው? እኛን የመዳም ቅመሞችን ሰብስክራይብ ላይክ ብታደርጉን ምን ችግር አለው? እኛን ለማሳደግ ብትሞክሩ ብናድግ አይደል እንደ ወደ ውጭ ሀገር ይሄድ ነው። እናንተ ታዲያ በላይክ እና በሰብስክራይብ ብታሳድጉን ምን ችግር አለው? በተለይ ከሳውዲ ውጭ አላቸው። እናንተ ሰብስክራይብ ብታደርጉን ብታሳድጉን ከአረብ ቤት ብታወጡን ምን ችግር አለው? ይከፈልበታል እንዴ? ግን ላይክ እና ሰብስክራይብ ማድረግ ወይኔ እኔ በሚሊየን መጥቶ በአንድ ቀን 1 ሚሊየን ሰው መጥቶ ላይክ እና ሰብስክራይብ አድርግን ቢሉኝ እስከ ደከመኝ ድረስ ላይክ እና ሰብስክራይብ ከዛ ሼር ማደርግላችኋለሁ። በኮሜንትም በርቱ ጠንክሩ እያልኩ አሳትፋችኋለሁ፣ እንዲሳትፉ አደርጋችኋለሁ። እናንተ ታዲያ ምን ችግር አለው? ላይክ እና ሰብስክራይብ ብታደርጉ ከእንደዚህ ያለ ኑሮ ብታወጡን ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ሰው ሲሞላውና ሲደላው አይደለ እንዲህ የሚዝናናው። እና ለማንኛውም ውዶቼ ላይክ እና ሰብስክራይብ አድርጉ። ያው ሰዎቹ ያሉበት ይታያችሁ ከሆነ ትንሽ ራቅ ይላሉ። ውሃ ምናምን አለ ወደዛ። ያው ትንሽ የወፎቹ ጫጫታ ደስ አይልም? ከሰው ጩኸት የወፎቹ ጩኸት ይሻላል መቼም እርግጠኛ ነኝ። እና በጣም ደስ የሚል አካባቢ ነው። ስትር ያለ ጸጥ ያለ። ይህ ምንድን ነው ደግሞ
ዲግጣ አላውቀውም። ዲግጣ ነው የሚመስለው። ያው ይሄ ትልቅ ስለሆነ ነው ቅጠሉ የዲግጣ ቅጠል ነው የሚመስለው አይደለ? አላውቀውም። እሺ ለማንኛውም የመዳም ቅመሞች፣ የመዳም ታክሲዎች እኔ አይደለም ያልኩት፣ ሁላችሁም ስም እየወጣላችሁ ነው። ተዘፍኖላችሁ አይደለ? እና ዲግጣ ነው ይኸው ፍሬው። ዝም ብለሽ ቢኒ ምን ትጠሪኛለሽ? ዲግጣ ነው። እዚህ ጋር ፍሬው ወድቋል። ይኸው 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 የዲግጣው ፍሬ። አዎ ዲግጣ ነው። አልተሳሳትኩም፣ የምር አልተሳሳትኩም። ዲግጣ ነው። ይኸው ፍሬው እዚህ ጋር ረግፏል ከመሬት። ኢትዮጵያ ላይ ቢሆን ይበሉት ነበር፣ ፍየሎቹ፣ በጎቹ ይበሉት ነበር። እሺ ደግሞ ይሄ ምንድን ነው? ሂና ኧረ አላውቀውም። አይደለም ቀንጠፋ ነው። እሾህ አለው፣ ትንንሽዬ እሾህ አለው። ይሄ ደግሞ ቀንጠፋ ነው። በጣም እሾህ ትንሽ እያሉት የኔ ጉዴ! የምር ያቸው እሾሆቹ እሾህ አለው። ቀንጠፋ አይደለም የሚባለው። ስንት አይነት ቀንጠፋ አለ? ረጅም አለ ተገትቶ የሚሄድ። እሺ እዚህ ጋር ደግሞ ወፎች ይታያችሁ ከሆነ እውነት ከአሁን ዘመን ሰው አብሮ ከመኖር ከሰው ጋር እነዚህ ወፎች ጋር እንደዚህ ጫካ ለጫካ እየሄዱ መኖር ይሻላል። በእውነቱ ነው የምላችሁ። ደስ አይልም? በርቀት እዛ ብዙ ወንዶች ስላሉ ለመሄድ አልቻልኩም። ውሃ አለ እዛ ጋር በጣም ደስ የሚል ውሃ አለ። ኧረ እኔ ሲሄድ ግን አረቦች ያሉበት ቦታ እንዳይጠፋኝ ሩጫ ይሄው ቢገርማቸው እንደ ኢትዮጵያ መጥረቢያ ለመስራት የሆነ ግንዱን አስተላልፈው አስቀምጠውታል። ይሄው ይህንን አሁን መጥረቢያ ይሰሩታል ማለት ነው። ያው መጥረቢያ ይሰሩታል። ጉድ እኮ ነው። ጎበዝ እኮ ናቸው። ያው መጥረቢያ ሊሰሩት ከዛም ከዚህም አስተላልፈውታል እንጨቱን ማለት ነው። አሁን ይህንን እንደዚህ ጉብጥ ያለው መጥረቢያ ይሆናል። የገጠር ልጆች ታውቁታላችሁ። የከተማ ልጆች እንኳን ያው ምንድነው መጥረቢያም እንዳትሉኝ ብቻ እና መፍለጫ ነው። መጥረቢያ ስላችሁ መፍለጫ ነው፣ እንጨት መፍለጫ። ኦኬ የኔ ሴትዮ ልጅ ገተት እያለች በዛ ወጣች። እሺ ለማንኛውም ይሄን ያህል ካዝናናኋችሁ ይበቃችኋል አይደለ? ደስ አይልም? ድንጋም አለ። ያው እዛ ቁጭ ብለው 18 ኪሎ ሩዝ ይበላሉ። ያ 18 ኪሎ ሩዝ እንግዲህ መግባት ማለት ይኸውላችሁ። አሁን ይሄንን ሰውዬ ተመልከቱት። የሚያክለው ሰውዬ ነው ወላ ልጁየው? ኧረ ይሄ ሰውዬ ነው። በጣም ስለወፈረ አያስታውቅም። እዚህ ሀገር እኮ ሲወፍሩ ትንንሾቹ ልጆች ሲወፍሩ ትልቅ ሰው ትልቅ ነው የሚመስሉት። እንትን ነው የሚመስሉት፣ ያረጁ ይመስላሉ። ገና የ18 ዓመት ልጆች የ40 ዓመት መስለው ቁጭ ይላሉ። ጉድ አይደለ? አይሰሩም፣ እየተገላበጡ ይበላሉ። እርግጠኛ ነኝ ሰዎች ወደ የተዲያነች ልጅ ተዝናኔ ብለን ለከናት ወደ የተደች ነው የሚያው ዩቱበር እንደምሰራ ስለሚያውቁ ዩቱብ ስለምንሰራ እየቀረጸች ነው የሚሉት። ኢስ ደስ አይልም? አሁን ወደ ውሃው እየሄድኩኝ ግን ቅጠሉ ሳሩ አላቀው ጎመን
ገና ያላደገ ምንድን ነው ያላደገ ጎመን ልበል። ወደ ውሃው እየተጠጋ ነው። ዞሮ ትንሽ ወደ ውሃው ልሂድና ላሳያችሁ ብዬ ነው። ወደ ሰዎች እመለሳለሁ። ወደ ሰዎቹ እየደረስኩ ነው። ዝም ብዬ የኔ ሰዎች ሳይሆኑ ዝም ብለው እንደዚህ ሊዝናኑ የመጡ ሰዎች ናቸው። ይኸው ዋው ዋው! እዛ ጋ ሰዎች የተቀመጡበት ቦታ ላይ ውሃ አለ። እዛ ጋ ሂጅ ግን መቀረጽ አልችልም፣ ይቅርታችሁንና ከሰዎች ጋር አይን አውጣ እንዳልሆን ማለት ነው። ቤት እኮ ሙአደባ ነኝ፣ አደብ ያዝኩ ነኝ። አሁን እዚህ ነው ምንቀለቀለው እና ለማንኛውም እየተዝናናችሁ እየጎበኛችሁ እንደዚህ ያው እንደ ኢትዮጵያ ውሃ ብዙም ሰፊ ባይሆን አሁን እኮ ይሄ በእነሱ ቤት ቆንጆ መዝናኛ ውሃ ነው። በቃ ትልቅ ውሃ በቃ አለቀ። ያው እዛች ስደርስ የቆማል። ከዛ ደግሞ ትንሽ ርቀት ያለው እዛ ኮብሬው ጋር ድልድዩ ጋር እዛ ጋር ደግሞ አለ ውሃ ትንሽ። በቃ ይሄ ነው። መጡ የኔ ሰዎች ያቸው እዛ ወዳ ያሉት ሶስት ሆነው እያኮበኮቡ የሚመጡት የኔ ሰዎች ናቸው። ደስ አይልም? መጡ እየፈለጉኝ